ርብቃ አቤት አቤት እስቲ ግን ስለራስሽ አውሪ ምን ላውራክ እኔ እንጃ ብቻ ደስ ያለሽ አይ እንድነግር የምፈልገው ነገር ጠይቀኝና ልንገር የሆነ ቀን መትጋ ሲሄድ ፍቅረኛሽ ጋር ሂጂ ስልሽ ፍቅረኛ የለኝም አልሽ የምርሽ ነው ግን ፍቅረኛ የለሽም አዎ እውነቴን ነው እንዴት እስካሁን ትልቅ ልጅ እኮ ነሽ እኔ እንጃ ግን የለኝም ማለት ቆይ እስከ ዛሬ ምንም የምትወጂው ሰው የለም እሱም አለ ማለት እንደምትወጂው አያውቅም ነው አዎ አያውቅም እና ታዲያ ለምን አትነግሪውም አይ አቤል እንደሱ አይሆንም እና ታዲያ ካልነገርሽው እንደምትወጂው እንዴት ያውቃል ይሄን ጊዜ እኮ ወይ እሱም ይወድሽ ይሆናል እንደማይወደኝ እኮ ስለማውቅ ነው ያልነገርኩት ለምን ርብቃ መወደድ አልችልም ብለሽ ነው እንደምታስቡ አዎ አቤል እሱ መቼም ሊወደኝ አይችልም ኖ ርብቃ እንደዛማ አትበይ አንቺ እኮ ማንኛውም ወንድ ሊወድሽ የሚችል ሴት ነሽ ያጽናናኸኝ ነው አቤል ኧረ እኔ እያጽናናሁሽ አይደለም ለምሳሌ እኔ አሁን እየወደድኩሽ ነው ይሄናል ምን የምታረግ ነው ከኔ ውጭ እኮ ሌላ ሰው ታወራለች ጭራሽ ደግሞ አጎቴ ነው እያለች ተጫወተችብኝ ቆይ አንተ እሱን በምን አወቅ የዛ ቀን ካስታወሽ አትሄድ እያልሽኝ ስለናፈቀችኝ ሄድኩ ከዛ እያወራን እያለ ስልኳ ላይ ቴክስት ደረሳት ቆይ ግን እሷ እንዴት እንደዛ አደረገች እኔ ራሱ ለምን እንደዛ ማድረግ እንደፈለገች አላወኩም እና መልስ አልደወለችልህም ኧረ በጭራሽ አልደወለችም በቃ እሷ እኮ መደወል ደብሯት ሊሆን ይችላል ለምን አንተ አትደውልላትም እንደዛማ መቼም አላደረገውም ርብቃ እስከዛሬ ራሱ አብረን የቆየነው በእኔ ትግል ነው አሁን ደግሞ ጭራሽ መታገልም ሆነ በሷ ጥፋት ይቅርታ መጠየቅ አልፈልግም በቃ እሺ ግን በደንብ አስብበት ሰላም ጤና ይስጥልኝ ወደ ርብቃ ድራማ ቤተሰቦች እንዴት ናችሁልኝ እንኳን ወደ ቻናሌ በሰላም መጣችሁ ርብቃና አቤል እንግዲህ ወደ ፍቅር እየገቡ ይመስላል አሁን ላይ አቤል ርብቃን እየተረዳት የመጣ ይመስለኛል ከመቀራረባቸውና አብረው ጊዜ ከማሳለፋቸው የተነሳ አቤል ርብቃን እየወደዳት መጥቷል ነገር ግን ወደ ኋላ የሚለው ነገር አለ ለምን እንደሆነ አላውቅም እንደሚወዳት እየተናገረ ነገር ግን ደግሞ የሚናገረው ነገር ስህተት እንደሆነ ለራሱ እየነገረ ወደ ኋላ ይመለሳል ርብቃን የመሰለ የሚወደውና የሚያፈቅረው ሰው የትም አያገኝም እንግዲህ አቤል ወንድሙ ርብቃን በጣም መቅረብ ጀምሯል ማለት ነው እዩ ከርብቃ ጋራ በጣም ብዙ ጊዜዎችን በማሳለፍ ሚስጥረኛ እያደረጋት ይገኛል ሚስጥሮቿን ሁሉ ለእሱ እንድትነግረውና እሱ ደግሞ እንደሚረዳት ደጋግሞ እየነገራት ነው ይሄ ነገር እንግዲህ በኋላ እሷን ከቤተሰብ ጋራ ትልቅ ጸብ ውስጥ እንዳይከታት እየፈራሁኝ ነው ምክንያቱም እዩ ለራሱ ጥቅም ነው የቀረባት እንጂ ለእሱ አስቦ አይደለም በዛ ላይ ደግሞ ሚስጥሮቿን ሰብስቦ በኋላ ማስፈራሪያ እንዳያደርግ እየፈራሁኝ እገኛለሁ ምክንያቱም ደግሞ ብዙ መረጃዎችን ከያዘባት ይሄን ካላደረግሽ እንደዚህ አደርጋለሁ ይሄንን መረጃ አውጥቼ እነግርብሻለሁ ያለ እንግዲህ በሚስጥሩ ሊያስፈራራት ይችላል እና መጥፎ ስራ ሊያሰራት ይችላል አቤል ርብቃንና አቤል ሳይሆን እዩ ማለት ነው ምክንያቱም ሆን ብሎ አቤል እንደሚናደድ እያወቀ ከርብቃ ስርስር ይላል ማለት ነው በዚህ አጋጣሚ ግን እዩ ከርብቃ ስርስር ማለቱ አቤል ለርብቃ ትኩረት እንዲሰጥ እየረዳው ይገኛል ምክንያቱም በፊት ብዙ ቼክ አያደርጋትም ነበር እዩ ግን ከስሯ ማለት ሲጀምር እሱ መቅናትና እሷን መጠበቅ ከሷ ጋር መሆን የሆነ የሚቀማው አይነት እየተሰማው ማለት ነው ርብቃን መጠበቅና መንከባከብ ጀምሯል እና ምን አስታወሰኝ በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው አቤል እንግዲህ እንደዛ እየወደደችው እሷ ለሷን ብዙ ነገር እየሆነችለት እሱ ግን አይታየውም ነበር እና ልክ ወንድሙ ግን እሷን መጠጋት ሲጀምር እሱ መቅናት ጀምሯልና ለምንድነው ግን ወንዶች ማለት ነው ወንዶች ብቻ አይደሉም በርግጥ ሴቶችም እንደዛ አይነት ጸባይ ያላቸው የጣሉትን ነገር ወይም ደግሞ እነሱ አንፈልገው ማየት ያልፈለጉትን ነገር ማለት ይቻላልና ሌሎች ሰዎች ማየትና ያን ነገር መፈለግ ሲጀምሩ እነዛ ሰዎች መቅናትና ያን ነገር መፈለግ ራሱ ይጀምራሉ እና አቤል እንደዛ ነው የሆነው እንግዲህ እዩ እሷን ሲቀርባትና ሚስጥረኛ ሲያደርጋት አቤል መቅናት ጀመረ መቅናት ብቻ አይደለም መናደድ ጭራሽ ከርብቃ አጠገብ እንዳላይ ማለት ጀምሯል ወንድሙና እና እንግዲህ ባለፈው ክፍል ማለት ነው በክፍል 12 ላይ እዩና ርብቃ አብረው ተቃቅፈው አቤል ስላያቸው በጣም ተናዶ ነበር በዛ ጉዳይ ርብቃም ደግሞ ከእሱ ጋር ያላትን ግንኙነት እንድትቀንስ አቤል አስጠንቅቋት ነበር እና በቀጣይ ቀን ግን እዩ ስለ ርብቃ እየጠየቀ ነበር ርብቃ የት ሄዳ ነው ምን ሆና ነው ሲል ክላስ ነው ያለችው ትለዋለች ጓደኛው እዩም እንግዲህ በቃ እኔ ራት አልበላም አልፈልግም እሷ ጋር ሄጄ ልጫወት ሲል ነበር አቤል ብድግ ብሎ አይቻልም አርፈ ተቀመጥ በማለት እኔ ራሴ እሄዳለሁ ወደ እሷ በማለት እንግዲህ ወደ ርብቃ ክላስ ሲሄድ አቤል ማለት ነው እና ቅናት
ኧረ ይመቸው እንደዚህ አይነት ቅናት ጥሩ ነው ግን ያው ለነሱ ቦታ እንትን እየሰጣቸው ነው መቅናቱ ለሷ ትኩረት እንዲሰጥ ትልቅ አስተዋጽኦ ያደረገ ነው እና አቤል እንግዲህ ወደ ክላስ ሲሄድ ከሷ ጋር ማውራት ሲጀምር ስለሷ ማወቅ ፈለገና ስለ ራስሽ ንገሪኝ አላት ርብቃን ማለት ነው ርብቃም እንግዲህ አንተ ጠይቀኝና እኔ እነግርሃለሁ የትኛውን የህይወቴን ክፍል ልንገርህ አለችው እና እሱ እንግዲህ ስለ ፍቅር ህይወቷ ሲጠይቃት ፍቅረኛ እንደሌላት ነገረችው ነገር ግን እንዴት አንቺን የመሰለች ቆንጆ ለምንድነው ፍቅረኛ ሊኖርሽ ያልቻለው ብሎ ሲጠይቃት ነው የምወደው ልጅ አለ እሱ ግን አያውቅም እንደምወደው አለችው ስለዚህ መንገር አለብሽ ካልነገርሽው እንዴት ያውቃል አንቺ እኮ በጣም የምትወደጅ ሴት ነሽ እና እኔ እንዴት እንደዛ አልክ እና እኔም እኮ ወድጄሻለሁ አላት እንግዲህ አቤል አንዳንዴ ከአፉ የሚያመልጠው ነገር ለጉድ ነው ወድጄሻለሁ ሲላት እውነት ወደኸኛ ስትለው መልሶ ሐሳቡን በመቀየር ማለቴ እንደዛ በቃ ምናምን ብለው ሐሳቡን ይቀይራል እሷም እንደዛ ሐሳቡን መቀየሩን ስታውቅ ለምን አትነግሪውም የሚለውን ሐሳብ ስለማይወደኝ እኮ ነው የማልነግረው አለችው በፍጹም እሱ እኔን አይወደኝም አለችውና እንግዲህ ያው ለራሱ እንደሆነ እየነገረችው ነው እሱ ነው ሌላ ሰው የምትወደው ሰው የለም እሱን ነው የምትወደው እሱ ግን እየወደዳት ለምትወጂው ሰው ፍቅርሽን ግለጭለት ሲል ምን ለማለት እንደፈለገ ምንም አልገባኝም ብቻ ስለ ርብቃ ማወቅና ከርብቃ ጋር መሆን አሁን ላይ በጣም ያስደስተው ነው ርብቃ ደግሞ እንግዲህ ቀስ አድርጋ ከመቲ ጋር ያላቸውን ግንኙነት ለማጣራት እየሞከረች ትገኛለች ከመቲ ጋር እንዴት ናችሁ አሁን ላይ ለምንድነው ተጣላችሁ እንዴ ያልታረቃችሁም እንዴ ያለች ማውጣጣት ትጀምራለች እዩም ደግሞ እሱም እንግዲህ ለምንድነው እንደዚህ የምትጠይቂኝ እንዴት አወቅሽ ብሎ ጠየቃት አቤል ነገር ግን እሷ ያው በባለፈው በቀል ምናምን ስትል ስለሰማሁኝ ነው እንግዲህ ርብቃን የደፈራት ቀን ማለት ነው ያው ደፍሯት ነው አስገድዷት እስከሆነ ድረስና የዛን ቀን ግን የሆነ ሲያወራ የሰማችው ነገር አለና ከዛም አንግልና ደግሞ ስለማታወሩ ነው ስትለው እንደከዳችውና በሱ ላይ ሌላ ወንድ እንደደረበችበት ለርብቃ ይነግራታል ከዛ ግን ርብቃ የሆነ ነገር አስታወሰች የሆነ ጊዜ መታጠቢያ ቤት በር ላይ ቁማት ከእዩ ጋር እያወራች ነበር ሌሊት ነው ርብቃ ወደ መታጠቢያ ቤት ስትመጣ መቲ እዩን እኔ እኮ ላንተ ብዬ ነኝ ፍቅር እዚህ ያለሁት ሁሉንም ነገር በእጃችን ካስገባን በኋላ አብረን በደስታ እንኖራለን የምንፈልገውን ነገር እስክንወስድ ግን ላንተ ስል ነው እያለች ስታወራ ርብቃ ትሰማታለች ወዲያውም ዘወር ስትል መቲ ርብቃ ከኋላዋ ቁማ እያዳመጠቻት እንደሆነ ስላወቀች ለማንም እንዳትናገር አስፈራርታት ነበረ ይህን ነገር ርብቃ ለአቤል ልትነግረው ፈለገችና በሰዓቱ መቲ ስልክ ደውላ ወሬያቸውን ታቋርጣቸውና ሳትነግረው ትቀራለች እና አሁን ላይ ትዝ አላት ያን ሌላ ጓደኛ እንዳላት እርግጠኛ እንደሆነች እሷ ማለት ነው እሱም እንግዲህ ሌላ ወንድ ደረባብኛለች ብሎ ይነግራታል ነገር ግን በደንብ አጣራ ደውልላትና አውራት ማለት አስብበት በደንብ ውሳኔ ከመወሰን በፊት እያለችው ነበረ እውነቷን ነው ከመቲ ጋር ያለው ነገር በደንብ ካልወጣለት መልሶ ርብቃን ሊጎዳት ስለሚችል ነው በዛ ላይ ደግሞ ርብቃ አሁን ላይ እርጉዝ ናት ስለዚህ ነገሮች ለሷ ስቃይ እንዳይሆንባት ማለት ነው እርግዝናዋን ደግሞ ለአቤል ደብቃለች መድኃኒቱን እንደወሰደች ነው የነገረችው እዩ ግን ችግር የለውም እንዳትወስጂ ጥሩ አደረግሽ እያላት ነው ምን ሊጠቀምባት እንደፈለገ አላውቅም በዚህ ደግሞ ሌላ ሚስጥር ይዞ ሊያስፈራራት ይፈልግ ይሆናል በጣም ገንዘብ ወዳድ ነው እናትየዋ ግን አሁን በጣም ያልገባኝ ነገር ብቻ አለ እሱም ደግሞ የአቤል እናት ማዘሯ ማለት ነው የሆነ ወረቀት በእጇ ይዛ ነበረ ከዛ በኋላ የሆነ ነገር ታስታውስና የህፃን ልጅ ድምጽ በጣም በብዛት ትሰማለች እና ጆሮዋን በመያዝ በጣም በጣም በሚያስፈራ ሁኔታ የሆነ የሚረብሻት ድምጽ አለ ማለት ነው እንግዲህ ህፃን ልጅ የሚያለቅስ አይዶን ነው እንዴት እንደሆነ ብቻ ምናልባት እንግዲህ ቀስ እያሉ ስለሚያስረዱን እንደው አላቅም የአቤል እናት ግን የሆነ የደበቀችው ሚስጥር ወይም ደግሞ የያዘችው ሚስጥር አለ ብዬ አስባለሁ ወይም ደግሞ አቤል የወለደችው ልጅ ወይ ላይሆን ይችላል ምናልባት ወድቆ አግኝታው ይሆን ብዬ አሰብኩኝ ምክንያቱም የህፃን ልጅ ድምጽ ነበር በጣም ስትሰማ የነበረው ከዛ በጣም ትረበሻለች ነገሩ ግን ሊገባኝ በፍጹም አልቻለም እኔ እንደውም እንደ የርብቃ ልጅ ገና ለገና ይመጣን ብላ ስለሚረብሻት ነው ብዬ ፈርቼ ነበረ ግን እንደዛ አይደለም ብቻ ስለ አቤል ወይም ደግሞ ስለ እዩ ይሆናል ብዬ አስባለሁ ነገር ግን በጣም ደስ ያለኝ ነገር አቤል ለርብቃ ቦታ መስጠትና እሷን መውደድ እየጀመረ ስለሆነ በጣም ደስ ብሎኛል ማለት ነው እስከዛሬ ድረስ ርብቃ ብቻዋን ነበር የምትለፋው ለፍቅራቸው አሁን ላይ እሱ ስለተረዳት በጣም ደስ ይላል እና የኔ ተወዳጆች ርብቃ ክፍል 13 ላይ ደርሷል
ለማትከታተሉት ሰዎች ብታዩት በጣም ደስ የሚል ድራማ ነው። በሌላ በአዲስ ቪዲዮ ውስጥ ከምንገናኝ ሁላችሁንም እወዳችኋለሁ የኔ ተወዳጆች። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ ቪዲዮውን ሼር እና ላይክ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በቀጣይ በሌላ በአዲስ በቆንጆ ዝግጅት እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ባይ ባይ።